ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ አንዋር ቤተሰብ እንዴት ናችሁ? ሰላም ሰላም ብያለሁ። ውድ ቤተሰብ ዛሬ እንግዲህ ያው የወግዲን መንገድ ዝቀቷን ገደሏን በነገራችን ላይ እስኪ ግን ላይክ ሰብስክራይብ እያደረጋችሁ የኔ የወግዲን ሹፌሮች ማለት ነው። እውነቴን ነው የምነግራችሁ፣ በጣም ነው የማደንቀው። በጣም ጎበዝ ናቸው። እንግዲህ እኔ ነፍስ ታወቅኩ ጀምረ ገና ጩጬ እንዳለሁኝ አንድ መኪና እዚህ እስቲ ቆይ ላሳያችሁ። ይቺ ከቤቷ ስር ይቺ ለምሳሌ ሰው የሚትሄዱ አለ ከዛ ከፍ ብለን ፊት ሰዓት አንድ ሎንቺና ተገልብጣለች እኛ ሀገር ማለት ነው። የዛን ሰዓት ብዙ ሰዎች ሞተው ወደ ታች ገብተው አይታይም እንጂ ቆይ በወዳ በኩል አሳያችኋለሁ። እስቲ እንደው ብቅ ልበል በዚህ እንትን የሚል ከሆነ ማለት ነው። በነገራችን ላይ እኮ በዚህ ኃይለኛ ገደል ነው ያለው። ይሄ እያያችሁት ነው አይደለ? መኪና ተገለበጠች የተባለው በዚህ በድንጋይ ወደዚህ ነው። አስታውሳለሁ እኔ ልጅ ሁኜ ማለት ነው። መኪና የተገለበጠበት ይሁት በዛ ይታያችኋል። እቺ መዝዋሪያዋ በዛ ትንሽ እዛ አካባቢ ነው የወደቀችው ማለት ነው። ላይ ይሄ ድንጋይ አለበት በሱ ወደዛ ላይ ቁልቋል ነበር። አሁን ያሰፉት መንገዱ ትንሽ እንትን ብሏል። ያው ለመስራት እየሞከረ ነው እንግዲህ ሀገራችን ማሻአላህ። እዛ ላይ ድረስ ወርዳ ነበር ይባላል። እኛ ጩጬ ነን በነገራችን ላይ ተገለበጡ ሲባል ሰው እርሻ ጀምሯል። እንግዲህ አሸዋ የሚመጣው ከዛ ታች ወንዝ ነው ወለቃ። ይሄ በዚህ እንግዲህ ማን የሚባለው ሰቀሽምብራ የሚባለው ሀገር ነው። ቆይ እስኪ ወዲያ ሆኜ በደንብ ይታይ ኢንሻአላህ አሳያችኋለሁ። ግን ላይክ ሰብስክራይብ ያደርጋችሁ እስኪ ወግዶች የት ናችሁ? ይኸው ታች ወርጄ ደግሞ በደንብ አድርጌ አሳያችኋለሁ ኢንሻአላህ። ያሰላም አለይክ። እንግዲህ እናት ወግዲ ቤተሰብ እንግዲህ የወግዲ መንገድ አሁን ድንጋይ እየደፉ ይሁት ማለት ነው። ድንጋይ ዝም አላለ ያው ጣል እያደረጉባት ነው እንደ ቅቤ። ቤተሰብ እያያችሁት ነው እንግዲህ ጠመዝማዟ ወግዲ እያያችሁ ነው። ይሄ በዚህ ብዙ ሰዎች ያው ይቺ መንገድ ይፈሯታል። ብዙ ሰዎች ይፈሯታል። እንደ ፍራቻ አይደለም። እኔ ወግዲ ሹፌሮች መደነቅ ያለባቸው ሹፌሮች ናቸው። እንግዲህ ሰው ሳይገለበጥ በሰላም እያያችሁ ነው። በጣም ገደል ነው ነገራችን ላይ። ይሄ ከስር ኢንሹራንስ እንኳን የሌላቸው ሀገር ነው እንግዲህ ከጦሳ ባይብስም ማለት ነው። ጦሳ በነገራችን ላይ ጠመዝማዛ ነው እንጂ እንደዚህ ቀጥ ያለ አይደለም እኮ። ጫቀታ ነጭ ጤፍ ለሚስ እንዲያውቃል የሌንጮ ማሽላ አንዱ ራስ ይበቃል። እስቲ በዛው ይሄንን መንገድ አላያችሁ ቤተሰብ። መቼም እርግጠኛ ነኝ ዙሮ መግቢያው ጭራሬ ይፈላላል። ዙራችሁ ስደት ደከም ሲላችሁ የምትመጡት ወደ እናት ሀገራችሁ ነው። ምንም ይሁን ምንም ይሄ ማዕሩፍ ነው አይደል እንዴ? እኔ እንግዲህ እኔ በነገራችን ላይ ከሳውዲ በፊት በዛም ስደት ቆይቻለሁና በቃ ሲደክማችሁ የምትሉት ሲደክማችሁ ማለት ነው እረፍ በቃ ሀገሬ ገብቼ ልረፍ ደከመኝ ሰለቸኝ ነው የምትሉት። ይሄ ማዕሩፍ ነው አይደል? ስለዚህ ምንም ያህል በስደት ብትኖሪ በስደት ላይ ኖረሽ አልኖረሽ ዘና ብለሽ ኖርሽ አልኖርሽ ማንም ዞር ብሎ የሚያይሽ ነገር የለም። አሁን ሳውዲ ላይ እንትና ሻህ አላሙዲን ሳውዲ ነው ያሉት። እንግዲህ ኢትዮጵያ ላይ ትልቅ ባለሀብት ቢሊዮነር ናቸው። ሳውዲ ላይ ግን ማንም እንትን አይቆጥራቸው መሰለን ማለት ነው። እኛ ሀገር ላይ እንደሚሰገድላቸው እንደሚረጠረጥላቸው ሳውዲ ላይ ደግሞ ምንም ይሄን ያህል ቦታ የማይሰጣቸው ግለሰብ ናቸው ማለት ነው። ስለዚህ ሁሉም በሀገሩ ላይ ነው የምትከበሩት። ለምሳሌ ከአንዱ ቀበሌ እንኳን አንዱ ቀበሌ ያው የተወለዳችሁበት ቀበሌና ሌላኛው ቀበሌ ይለያያል። እና ያ ስለሆነ ማን እንደ ሀገር የሚለው ነው። ላሳያችሁ ያያችሁት ነው።
እንግዲህ እያያችኋት ነው ማለት ነው የወግዲ መንገድ ቤተሰብ። አሁን ጭራሽ ይሄ ዲኬ ማለት ነው። አላሁ አክበር። ይሄ ዲኬ ልክ እንትን መሳሪያ የተተኮሰበት እንትን ነው የሚመስለው። በጣም ዲኬ ነው በነገራችን ላይ ተመጠን በላይ ዲኬ ነው። እንግዲህ የወግዲ መንገድ እያያችሁት ነው አይደል? ለማታውቁ ሰዎች እናሳያችሁ ማለት ነው። ይሄው በዚህ ጋር ደግሞ ማለት ነው እስኪ ጦሮጦስ ብገቡ መቼም አልሐምዱሊላህ ተገልብጦ አያውቅም። መንገዱ ይሄ ነው። አሁን በዛ ጋር በጣም ሹፌሮች እኔ በጣም ነው የማደንቃቸው በነገራችን ላይ። እንግዲህ ተመልከቱ። ይሄ የት ነው ካላችሁ መካነ ሰላም በዛ ነው በነገራችን ላይ በዚህ በተራራው ጀርባ። ዘንድሮ ብላጊ ጥሎ ነበር። ይኸው ሰውዬው ቁጥቋጦውን እያቃጠለ ነው ያለው። ማሻአላህ እያያችሁት ነው አይደል? ብላጊ ስለጣለ እንግዲህ እንትን ሁላ አረንጓዴ ለብሷል ማለት ነው። አገር እንደ ሀገር ማን ዘና ብላችሁ የምትኖርበት ወላሂ ለአዚም አባቱንስ እንደፈለጋችሁ አሁን ብንቀሳቀስ በዚህ ምናምን ማንም ሰው የሚናገር የለም ማለት ነው። አስታውሱት እስቲ ዝክሪያት ይሁን እንዲሆንላችሁ ቤተሰብ ማለት ነው። እያያችሁ ነው። ይሄ በዚህ ገደል ነው ማለት ነው። ይሄ በዚህ እነሱ የሚሄዱት በዚህ ጋር ነው። ማሻአላህ በጣም ደስ የሚል ብቃት እዚህ ጋር እያያችሁ ነው። እቺን ገደል እየወጡ ማለት ነው። የገጠር ሰው እኮ ብረት እኮ ነው ከምር ብረት ማለት ተመልከቱ። ማሻአላህ ደስ አይልም? ወደ ዴጋ ማዳበሪያ ሊያወጡ እንትን እያሉ ነው መሰለኝ ማለት ነው። ማዳበሪያ ድሮ በዚህ ነበር መንገዷ ማለት ነው። አሁን በዚህ እንትን ተብላ ነው እንጂ። ቤተሰብ እንዴት ናችሁ? ሀገር እናት አባት ቢሞት በሀገር ይለቀሳል፣ ሀገር የሞት እንደው ወዴት ይደረሳል ይባላል ቤተሰብ። ስለዚህ አላህ ሀገራችንን ሰላም ያደርግልን። ሰላም ትልቅ ነገር ነው ለሰው ልጅ። እኛ ላይ እንኳን በቀላሉ ነው ሰላም ሲጠፋ ነገራቶች በጣም ነው እንትን የሚሉትና የሚያስፈልገው ምንድነው? ለሀገራችሁ ዱዓ ማድረግ ያለባችሁ አንደኛ አላህ በሰላም ከሀገራችን እንደወጣን በሰላም ወደ ሀገራችን ይመልሰን። የለፋንበትን የደከምንበትን በሀገራችን የደከምንበትን አላህ በሰላም በጤና በአማን ሀገራችን ገብተን የምንበላው ያድርገን ማለት አለባችሁ። ከዛ በኋላ ደግሞ ይሄን ያደረጋችሁትን ነገር ለማጣጣም ሰላም ያስፈልጋል። ሰላም ለሰው ልጅ ትልቅ ነገር ነው። እንኳን ለሰው ቀርቶ ለእንስሳ ለአዋፋት እንኳን ለሰው ልጅ ቀርቶ አላህ አሳምሮ ለፈጠረን ማለት ነውና ዱአ አድርጉ ለሰላሙ ማለት ይፈልጋል። ወደ ቤተሰብ ይቺ ነገር ታውቃታላችሁ አይደል? ይቺ እዚህ ጋር መታችሁ መዞሪያ ነች ይቺ አሁን በጣም መጥፎ መንገድ ነች። ግን በጣም እንግዲህ ይሄ ነው መንገዱ። ይሄ ደግሞ ያው ገደል ነው እንደምታውቁት። መንገዱ ይሄ ነው። እዚህ ጋር ገደል ነው። እዚህ ጋር ዞር ብለን እንደዚህ ነው የምትሄደው ማለት ነው። አሰባችሁት አይደለ? አስታውሳችሁ ይችን ወደ ማዶ መሸጋገሪያ ማለት ነው በነገራችን ላይ። እሺ ቤተሰብ ማለት ነው። እያያችሁት ነው አይደለ? አቤ እንግዲህ ተመልከቱ ሀገር ማለት ነው። ያ ማን ይባላል መሰላችሁ? ደብረ ከርቤ ይባላል። ይሄ እዚህ ማለት ነው ቤቱ ያለበት ወደዛ ደብረ ከርቤ ይባላል ማለት ነው። ያው ብላችሁ ያው መዞሪያው ላይ መጣን ማለት ነው። አያችሁ አይደለ? ያቺ መንገድ አያችሁ አይደለ? እዩት እንግዲህ የወግዲ ጠመዝማዛው መንገድ እዚህ ላይ ስትሆኑ በደንብ ይታያል። አያችሁታ? በእግሬ እንቅስቃሴ ጥሩ ነው በሚለው ያያችሁት ነው አይደል? ይሄ ደግሞ ያው እንትና ሰቀ ሽምብራ ይባላል። ውዶች አያችሁ የወግዲ እንትን ማለት ነው። እናት ሀገር ወግዲ ያት ህይወት እንግዲህ በዚህ ማለት ነው።
ወግዲ በነገራችን ላይ ችናት እንጂ እኮ አቀማመጣ በጣም የምታምር ነች። መሰረተ ልማት መንገዱ ምናምን ቢስተካከል እንደው ይሄን ተውትና የከተማው በቃ ተዚህ ካፋፍ ጀምሮ አስፋልት ይሆናል የሚባል እንትን ነበረ። ያ ቢስተካከል ማሻአላህ። ግን ላይክ ሰብስክራይብ ያደርጋችሁ ውዶቼ ማሮቼ፣ ውዶቼ ማሮቼ፣ ቅመሞቼ፣ አይጠገቦቼ ትባላላችሁ አይደለ? ያ ሰላም አለይክ። ስለዚህ የሀገራችሁን ልጆች የአገሬ ልጆች ውድ ኢትዮጵያውያን እና ትውልደ ኢትዮጵያውያን ስንሞት ኢትዮጵያዊ ስንቀበር ኢትዮጵያ ነው ያለው አይደል ዶክተር አብይ አህመድ። ይሁት ይሄ ደግሞ ማለት ነው። ስለዚህ የእሷን ነገር እባካችሁ አደራ ማለት ፈልጋለሁ። ያው ይቺ መንገድ ታቋታላችሁ ይመስለኛል። ስለዚህ አበረታቱ ማለት ፈልጋለሁ። ወዳችኋለሁኝ። ከምር ቤተሰቦችን በጣም ነው የማደንቀው። እያበረታታችሁ 30 ሺህ ልገባ ትንሽ ነው የቀረኝ። አልሐምዱሊላህ ከበሩልኝ። ይቺ ደግሞ የት መሰላችሁ? ወለቃ መሄጃ ነው ማለት ነው። ይሄ ውድ ቤተሰብ ወለቃ አሸዋ ምናምን ለማንጣት ይኸው በዚህ መንገድ ነው የሚሄዱት ማለት ነው። በዝታች እና እንደዛ ነው ማለት ነው። ውዶቼ እንወዳችኋለን። ኑሩልን፣ ክፉ አይንካችሁ። ከስደት አላህ በሰላም ይመልሳችሁ። ሀሳባችሁ ተሳክቶ ሁሉ ነገሩ እንግዲህ እንትን ባይላይ ስደት ኖሮ አላህ በሰላም ይመልሳችሁ ማለት ፈልጋለሁ። ወዳችኋለሁ። ይመቻችሁ።